ህወሓት የተቀበሩ ከባድ መሳሪያዎችን እያወጣ ወደ አፋርና ራያ እያስጠጋ መሆኑን የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣማ ረዶም ገልጸዋል። አቶ ጣማ ረዶም ይህን ያሉት ሰሞኑን በተለያዩ የማህበራዊ ሚዲያ ትስስር ገጾች እየተቆፈረ እየወጣና እየተጫነ ያለ ከባድ መሳሪያ መታየቱን ተከትሎ ነው። የስምረት ፓርቲ ምክር ቤት አባሉ አቶ ጣመ ህወሓት ከባድ መሳሪያዎችን እያወጣ ያለው ወደ አፋርና ራያ አስጠግቶ ለቀጣዩ ተግባሩ እንዲያመቸው ነው ብለዋል። በተያያዘ ዜናም የወልቃይት የአማራ ማንነት አስመላሽ ኮሚቴ ሰብሳቢና የአካባቢው ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ብለዋል። በሰሜኑ የሀገራችን ክፍል ሰሞኑን ህወሓት ወደ አፋር ክልል ዘልቆ ከመግባቱና 6 ወረዳዎችን ከመቆጣጠሩ ጋር ተያይዞ በተነሳው ውጥረት ዙሪያ የተናገሩት ኮሎኔል ደመቀ የማንንም እርዳታ ሳንፈልግ መክተን አጥቅተን የመመለስ አቅም አለን ሲሉ ተደምጠዋል። ከተቻለ እውነትና ህግን ይዘን ከወንድሞቻችን ጋር አብረን መኖር እንፈልጋለን ያሉት ምክትል አስተዳዳሪው አይ እኛ ህግን አንፈልግም፣ ህግን አንከተልም፣ በሰላም አብረንም መኖር አንፈልግም ብለው ሌሎች ከጀርባ ያሉ ኃይሎችን ተማምነው በኃይልና በመሳሪያ እንዲሁም በጉልበት ማምጣት የምትፈልጉት ነገር ካለ ግን እኛ ወልቃይት ላይ ነን ብለዋል። ራሳቸውን የወልቃይት ዘቦች ብለው የጠሩት ኮሎኔል ደመቀ ዘውዱ እኛ እንደሌሎች በትንሽ ሳንቲምና በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም ብለዋል። የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ብለዋል። ሰሞኑን ከተፈጠረው ትኩሳት ጋር አያይዘው ያወሩት ኮሎኔሉ ህወሓት ወደ ወልቃይትም እንደሚመጣ እናውቃለን፣ ለዚህ ደግሞ የአማራ ታጋይ ነን እያሉ ለህወሓት የተገዙ አሉ፣ እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ብለዋል። ከወቅቱ የትግራይና የአፋር ሁኔታ ጋር በተያያዘ ብዙ አካላት መግለጫ እየሰጡ ይገኛሉ። ህወሓት አንደኛው አካል ነው። የፌዴራሉ መንግስት እንዲሁም የአፋር ብሔራዊ ክልላዊ መንግስትን በተደጋጋሚ እየከሰሰ ይገኛል። የፌዴራሉ መንግስትን በድሮን ህዝቤንና ሰራዊቴን ደብድበሃል ሲል፣ የአፋሩን ብሔራዊ ክልላዊ መንግስት ደግሞ ትግራይን ለመበታተን የሚሰሩ ኃይሎችን ደብቀሃል እያለ እየከሰሰ ይገኛል። የተለያዩ ማህበራትና ፓርቲዎች የትግራይ ህዝብ ዳግም ለታቀደለት ደም አፋሳሽ ጦርነት እምቢ እንዲልና የሻዕቢያ ማስፈጸሚያ እንዳይሆን እያሳሰቡ ይገኛሉ። ከሁሉም ወገን ፉከራ እየተሰማ ነው። የፌዴራሉ መንግስት የትዕግስቴ ጽዋ ከሞላ እርምጃ መውሰድ አያጠራጥርም ያለ ሲሆን የአፋር ክልልን በበኩሉ ህወሓት ከዚያ አጥፊ ተግባሩ ካልተቆጠበ የክልሌን ህዝብና ወሰን የመጠበቅና የመከላከል መብቴን ተጠቅሜ ያጸፋ እርምጃ ወስዳለሁ እያለ ነው። አዙሪቱ ቀጥሏል። የፌዴራሉ መንግስት በግልጽ በመንግስት ኮሚኒኬሽኑ በኩል ምላሽ የሰጠ ባይሆንም የተለያዩ የኢፌዴሪ መከላከያ ሰራዊት አመራሮችና የመንግስት ባለስልጣናት በተናጠል በተለያየ መድረክ የመንግስታቸውን አቋም እያንጸባረቁ ይገኛሉ። ከሁሉም ወገኖች መረጋጋት እየታየ አይደለም። የትግራይ ሰራዊት የተለያዩ ትርኢቶችና ሰልፎችን እያደረገ መሆኑን በማህበራዊ ሚዲያ በሚለቀቁ ምስሎች መረዳት ይቻላል። የሰሜን ዕዝ ላይ ጥቃት ከመድረሱ በፊትም እነዚህ ተግባራት ተስተውለዋል። ያኔም የተሰሩ ስህተቶች እየተደገሙ ነው። የአንድ ወገን መስከንና ረጋ ማለት ምናልባትም ከግማሽ ሚሊዮን በላይ ህዝብ ያለቀበትን ጦርነት ከምንጩ ላይ ደርቀው በቻለ ነበር። ትግራይም ሆነች ኢትዮጵያ ጦርነት በቅቷታል። ከአስከፊው የትግራይ ጦርነት ክልሉም ሆነ ሀገሪቷ ገና አላገገሙም። በዚህ ላይ ሌላ ግጭት መጨመር የሀገሪቱን ህልውና ጥያቄ ውስጥ የሚከት ነው። እኚህ ሁሉ ጥረቶች የኢትዮጵያ መንግስት የባህር በርን ጥያቄ አንስቶ ገፍቶ ከመጣ በኋላ ደግሞ ተባብሰዋል። በግድም ይሁን በውድ አሰብን እናስመልሳለን የሚሉት ድምጾች የቀጠናውን ትኩሳት አያይዘውታል። የሐሳብ ገበታ የተባለ የዩቲዩብ ውይይት ላይ ተገኝተው ሐሳባቸውን የሰጡት ፖለቲከኛ አቶ ልደቱ አያሌው የባህር በር አጀንዳን ምንጭ አንስተዋል። የባህር በር አጀንዳ የማን ነው ሲሉ የተጠየቁት አቶ ልደቱ የባህር በር አጀንዳ የኢትዮጵያ ነው፣ እኔ የምመራው ኢዴፓ ፓርቲ ደግሞ ይህንን አጀንዳ ፖሊሲ ውስጥ አካቶ የመጣ የመጀመሪያው ፓርቲ ነበር ያሉ ሲሆን አሁን እየተነሳ ያለው ግን የባህር በር አጀንዳ አይደለም ብለዋል። የባህር በር አጀንዳ ማለት ኢትዮጵያን የባህር በር ሊያስገኝላት የሚችል መንገድን ተከትለን ስናነሳ ነው ያሉ ሲሆን አሁን እየተካሄደበት ያለው መንገድ ግን የባህር በርን የማግኘት እድላችን እያጠበበ የሚሄድ ነው ብለዋል። ይህ ጉዳይ አሁን የተነሳበት ምክንያትም የባህር በር ጉዳይ ሲነሳ ልቡ ሰፊ የሚል ኢትዮጵያዊን አጀንዳ ለመስጠትና ህመሙን እንዳያዳምጥ ለማድረግ የታለመ ነው ብለዋል። ቀጥለውም አቶ ልደቱ የዚህ አሁን መንግስት በያዘው በኃይል አሰብን የመጠቅለል መንገድ ተኪዶ ኢትዮጵያ የባህር በር ተቆጣጥራ ለአንድ ወር ያህል ወጪና ገቢን የሚያስተናግድ ወደብ አግኝተን ኢትዮጵያ ከተጠቀመች እኔ ፖለቲካ አላውቅም ማለት ነው፣ ከዛ በኋላም ፖለቲካ አቆማለሁ በማለት ውርርድ መሳይ ንግግር ተናግረዋል። ከዚህ በፊትም በእንደዚህ አይነት ንግግራቸው የሚታወቁት አቶ ልደቱ በምርጫ 1997 ጊዜ በተፈጠረው አለመግባባት ለቅንጅት አመራሮች በያዛችሁት መንገድ ሄዳችሁ አገዛዙን ጥላችሁ ኢትዮጵያን መምራት ከቻላችሁ ተንበርክኬ የኢትዮጵያን ህዝብ ይቅርታ ጠይቃለሁ ማለታቸው ይታወሳል።
ይህ በእንዲህ እንዳለ ሪፖርተር በጥቅምት 30 ይዞት በወጣው ዘገባው ላይ በትግራይ የተካሄደው ጦርነት ለ30 ዓመታት የተሰራውን የሥነ ምህዳር ሥራ ያወደመ መሆኑን ገልጿል። የትግራይ የዘር ማጥፋት አጣሪ ኮሚሽን በክልሉ በተካሄደው ጦርነት ላለፉት 30 ዓመታት የተከናወነውን የሥነ ምህዳር ጥበቃ ሥራ ጉዳት እንዳደረሰበት ይፋ ባደረገው ሪፖርት አስታውቋል። ኮሚሽኑ ጥቅምት 27 ቀን 2018 ዓ.ም ይፋ ባደረገው ሪፖርት በጦርነቱ ምክንያት በተፈጥሮ ሀብትና በአጠቃላይ ስነ ምህዳሩ ላይ የደረሰው ውድመት በደን ከተሸፈነው 179039 ሄክታር መሬት ውስጥ 95248 ሄክታር መሬት የሚሆነው ማለትም 53.2 በመቶ የሚሆነው ጉዳት እንደደረሰበት ገልጿል። ሪፖርቱን ለማዘጋጀት ከተጠየቁት 6186 ሰዎች መካከል አብዛኞቹ ወይም 88.3 በመቶ የሚሆኑት በሚኖሩበት አካባቢ የሚገኝ ደን ላይ ጉዳት መድረሱን መግለጣቸው በሪፖርቱ ተካቷል። በክልሉ የደረሰው የደን ውድመት አደጋ ለ30 ዓመታት በስነ ምህዳር ላይ ሲከናወን የቆየውን ሥራ የሚጎዳና ለከፍተኛ የደን ጭፍጨፋ ያጋለጠ መሆኑ ተመላክቷል። ጉዳቱ በሺዎች የሚቆጠሩ የተፈጥሮ ደኖችን እንዲወድሙ ምክንያት የሆነ ሲሆን ከነሱ ባልተናነሰ ያልተተከሉ የዛፍ ዘሮችና ችግኞችንም አጥፍቷል ብሏል። በዚህም 20,000 ኪሎ ግራም የሚመዘን የዛፍ ዘር እንደወደመና ጉዳት እንደደረሰበት፣ በተጨማሪም ከ200 ሚሊዮን ዶላር በላይ እንደሚያወጡ የሚገመቱ ችግኞች የወደሙ ሲሆን ይህም በክልሉ የረዥም ጊዜ ስነ ምህዳር ላይ ጉዳት የሚያስከትል መሆኑን ሪፖርቱ አስታውቋል። የደረሰውን ጉዳት ለመመለስ የሚያስፈልገው ወጪ ከፍተኛ መሆኑን፣ በዚህም ጉዳቱ ለረዥም ጊዜ የሚቆይ መሆኑን ሪፖርቱ አስፍሯል። በተፈጥሮ ደንና በማህበረሰቡ በተተከሉ ዛፎች ላይ በደረሰ አደጋ 431632 ሄክታር መሬት ጉዳት የደረሰበት ሲሆን ይህም በስነ ምህዳሩ ላይ ያስከተለው ጉዳት በገንዘብ ሲሰላ 19.85 ቢሊዮን ዶላር እንደሚገመት ሪፖርቱ ገልጿል። ጦርነቱ ከተጀመረ ጀምሮ እስካሁን ባሉት 5 ዓመታት በደረሰ አጠቃላይ የስነ ምህዳር ውድመት 37.54 ቢሊዮን ዶላር የሚጠጋ ገንዘብ መውደሙ ተመላክቷል። ጉዳቱ የደረሰባቸው አካባቢዎች በቀጣይ ለአፈር መሸርሸር፣ ለጎርፍ አደጋና ለከፍተኛ የውሃ እጦት እንደሚጋለጡ፣ ይህም በምግብና በውሃ አቅርቦት ላይ የሚያሳድረው ጫና ከፍተኛ መሆኑ በጥናቱ ተገልጿል። በሪፖርተሩ ዝግጅት ወቅት ምላሽ ከሰጡ 6186 ሰዎች መካከል 64 በመቶ የሚሆኑት በአካባቢያቸው በተተከሉ ዛፎች ላይ አደጋ መድረሱን የመለሱ ሲሆን ከአጠቃላይ የክልሉ አካባቢዎች መካከል በሰሜናዊና በደቡባዊ ዞኖች ከፍተኛ ጉዳት መድረሱ ተገልጿል። ኮሚሽኑ በጦርነቱ ምክንያት በሁሉም የተፈጥሮ ሀብቶች ላይ የደረሰውን ውድመት በገንዘብ ለመለካት ጥረት ቢያደርግም ሁሉንም ሽፋን ለመስጠት ግን ከባድ ነው ሲል አስታውቋል። የክልሉን የተፈጥሮ ሀብት ለማጥፋት ታስቦ የተካሄደ ነበር ያለው ኮሚሽኑ አጠቃላይ ውድመቱን ለመተካትና መልሶ ለማቋቋም የሚረዳ ስራ ትኩረት ሊሰጠው ይገባል ሲልም አሳስቧል። በዚህ ጦርነት ሰው ከመሞቱና ንብረት ከመውደሙም ባሻገር ዘላቂና ትውልድ ተሻጋሪ የሆነ የሥነ ምህዳር ችግር መምጣቱ ተገልጿል። አሁንም በሌላ የጦርነት ጫፍ ላይ እንገኛለን። ትውልድና አካባቢን የሚበድሉ ጦርነቶች መቆም እንዳለባቸው የተነሳ ነው። ሁሉም ወገን በጠረጴዛ ዙሪያ ፖለቲካዊ መፍትሄን መፈለግ አለበት።